ጤና ይስጥልን ሰላም በያላችሁበት በኢትዮጵያና በመላው ዓለም ያላችሁ ተከታታዮቻችን ኢቲቪ 57 ዜናችን አሁን ጀምሯል። አበይት ነጥቦችን ልናስቀድም። የኢትዮጵያ ንግድ ባንክ ለገበታ ለሀገር ፕሮጀክት ማስፈጸሚያ ያደረገውን የ1.1 ቢሊዮን ብር ድጋፍ ለጠቅላይ ሚኒስትር አብይ አህመድ አስረከበ። የኢትዮጵያ ብሔራዊ ምርጫ ቦርድ ስድስተኛው ሀገራዊ ምርጫን ከግንቦት መጨረሻ እስከ ሰኔ መጀመሪያ ባለው ጊዜ ውስጥ ለማድረግ እቅድ መያዙን አስታወቀ። ቀናት ብቻ በቀሩት የአሜሪካ ፕሬዝዳንታዊ ምርጫ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ያቀረቡት የምጣኔ ሀብት እድገት መረጃ የተዛባ ነው መባሉን ተከትሎ በምርጫው ውጤት ላይ ዋጋ ሊያስከፍላቸው እንደሚችል ተገለጸ። የሚለውን ከውጭ መርጠናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ከፌዴራል ከፍተኛ የስራ ኃላፊዎችና ከክልል ርዕሳነ መስተዳድሮች ጋር በወቅታዊ ጉዳዮች ላይ ተወያዩ። በውይይቱም ሀገራዊ የጸጥታ ጉዳይ፣ ያጋጠሙ ሰው ሰራሽና የተፈጥሮ አደጋዎች ዋና ዋና አጀንዳዎች ስለመሆናቸው በማህበራዊ ትስስር ገጻቸው አስታውቀዋል። ጠቅላይ ሚኒስትሩ የኢትዮጵያ ንግድ ባንክ ለገበታ ለሀገር ፕሮጀክት ማስፈጸሚያ ያደረገውን የ1.1 ቢሊዮን ብር ድጋፍ ለጠቅላይ ሚኒስትር አብይ አህመድ አስረከበም። ለፕሮጀክቶቹ የሚደረገው ድጋፍም ተጠናክሮ እንዲቀጥል ጠቅላይ ሚኒስትር አብይ አህመድ ጥሪያቸውን አቅርበዋል። አስማራ ብርሃኑ በገበታ ለሀገር ፕሮጀክት በአማራ ክልል ጎርጎራ፣ በኦሮሚያ ክልል ወንጪና በደቡብ ክልል ኮይሻ እየተገነቡ ላሉት ፕሮጀክቶች ሁሉም የድርሻውን አበርክቶ እያደረገ ይገኛል። የኢትዮጵያ ንግድ ባንክም ለገበታ ለሀገር ፕሮጀክት 1.1 ቢሊዮን ብር ድጋፍ ያደረገ ሲሆን ባንኩ የሀገር ገጽታን ለመቀየር እያደረገ ላለው ጥረት ጠቅላይ ሚኒስትር አብይ አህመድ አመስግነዋል። ኢትዮጵያ ያሉ የፋይናንሻል ሴክተሮች በድምሩ ለገበታ ለሀገር ፕሮጀክት 1.5 ቢሊዮን ብር ያዋጡ ሲሆን ከዚህ ውስጥ የኢትዮጵያ የሁልጊዜ ኩራት የሆነው እና የኢትዮጵያን የንግድ እንቅስቃሴ ኢንቨስትመንት በእጅጉ እየለወጠ ያለው የንግድ ባንክ 1.1 ቢሊዮን ብር አዋጥቷል። የነሱ መነሻ ባንኩ የህዝብ ነው፣ የሚሰበስበውም ከህዝብ ነው። ለእንደዚህ አይነት ለህዝብ ጥቅም የሚውል ልማት ላይ በከፍተኛ ደረጃ መሳተፍ ያስፈልጋል የሚል ውሳኔ ወስነዋል። ኢትዮጵያን መቀየር የሚቻለው በልመና ሳይሆን ካለን አካፍለን በመደገፍና የራሳችንን አቅም በመጠቀም ነው ያሉት ጠቅላይ ሚኒስትር አብይ አህመድ ከገንዘብ ተቋማት በተጨማሪም ሁሉም ዜጋ እያደረገ ያለው ድጋፍ አበረታች መሆኑን ገልጸዋል። ከፋይናንሻል ሴክተር በተጨማሪ የመንግስት ሰራተኞች በሙሉ የአንድ ወር ደሞዛቸውን እየለቀቁ ዲያስፖራው፣ የንግዱ ማህበረሰብ አቅማቸው የቻለ ዜጎች በሙሉ በተለያየ መንገድ ለገበታ ለሀገር የሚችሉትን እያዋጡ ይገኛሉ። ይህ ስራ ተጠናክሮ መቀጠል አለበት፣ ባህልም መሆን አለበት። በገበታ ለሀገር እየተሰሩ ያሉ ፕሮጀክቶች የስራ ዕድልን በመፍጠር ጎብኝን በመሳብና የሀገር ገጽታን በመቀየር የሚያመጡት ኢኮኖሚያዊ ለውጥ ከፍ ያለ ስለሚሆን በትብብር መስራቱ ሊጠናከር እንደሚገባም ጠቅላይ ሚኒስትሩ አሳስበዋል። ፕሮጀክቶቹ እንዳይሳኩ ሆን ተብለው የሚፈጠሩ የሰላም መደፍረሶችንም ሁሉም በጋራ የመከላከል ስራ እንዲሰራም ጥሪ አቅርበዋል። የሰላሙ መደፍረስ ዋነኛ መንስኤ እነዚህ ስራዎች እንዳይሰሩ ነው። ሀገራዊ ፕሮጀክቶች እንዳይከናወኑ መንግስት አይኑን ከልማት አንስቶ ወደ ሌሎች ጉዳዮች እንዲያተኩር የማድረግ ስለሆነ መላው የኢትዮጵያ ሕዝብ ለሰላም ቅድሚያ ሰጥቶ ብልጽግናን በሚያረጋግጡ ጉዳዮች ደግሞ ተክቶና ተደምሮ እንዲሰራ ጥሪን እያቀረብኩ ገበታ ለሀገር ከአንድ ወር ባነሰ ጊዜ ውስጥ መጨረሻ ፕሮግራሙ በእራት ይጠናቀቃል። የኢትዮጵያ ንግድ ባንክ የቦርድ ሰብሳቢ አቶ ተክለ ወልድ አጥናፉ ባንኩ ወደፊትም በሀገራዊ ልማት ግንባታ ያለውን ተሳትፎ አጠናክሮ ይቀጥላል ብለዋል። በአጠቃላይ ከ1.1 ቢሊዮን ብር ያላነሰውን በዛሬው ቀን ለክቡር ጠቅላይ ሚኒስትሩ ያው አስረክበናል፣ ቼኩን ማለት ነው። ስለዚህ በዚሁ አጋጣሚ አጠቃላይ ሰራተኛውን ማኔጅመንቱንና በዚሁ ተባብሮ ይህንን 1.1 ቢሊዮን ሰብስቦ ለሀገር ጠቃሚ የሆነውን ፕሮጀክት ስራ ለማስጀመር የሚያስችል ገንዘብ በመስጠታቸው ምስጋና የላቀ ነው። ከዚህም በኋላ ደግሞ የአጠቃላይ ሰራተኛው ማኔጅመንቱም አንድ ላይ ሆነው ለሀገር ኢኮኖሚ የሚጫወተውን ሚና ከዚህ የበለጠ ይሰራል ብዬ አምናለሁ። የፕሮጀክቶቹ የግንባታ ሂደት መንግስት መጀመር ብቻ ሳይሆን የተጀመሩ የልማት ፕሮጀክቶችን በሚፈለገው ፍጥነት
ማጠናቀቅ እንደሚችል እየታየበትም ነው ተብሏል። ይህ በእንዲህ እንዳለ የፋይናንስ ተቋማት በሀገር የልማት ፕሮጀክቶች ላይ ያደረጉት ያለው የነቃ ተሳትፎ የሚያስመዘግናቸው ተግባር እንደሆነ የኢትዮጵያ ብሔራዊ ባንክ ዋና ገዢ ዶክተር ይናገር ደሴ ተናግረዋል። በአጠቃላይ በፋይናንስ ሴክተሩ እንግዲህ ከፍተኛ አስተዋጽኦ እያደረጉ ናቸው። ቀደም ተብሎ እንደተጠቀሰ ወደ 1.5 ቢሊዮን ብር ድጋፍ ለዚህ ለገበታ ለሀገር እየተደረገ ነው። እንግዲህ የፋይናንስ ሴክተር ስንል ባንኮች አሉ፣ የኢንሹራንስ ኩባንያዎች አሉ፣ የማይክሮ ፋይናንስ እና የሊዝ ካፒታል ኩባንያዎች አሉ። ከነዚህ በአጠቃላይ እና በእነዚህ ውስጥ በአንዳንድ የፋይናንስ ተቋማት ሰራተኞችም ጭምር አስተዋጽኦ አድርገዋል ማለት ነው። ስለዚህ በአጠቃላይ በዚህ በገበታ ለሀገር ሀብት አሰባሰብ ገንዘብ አሰባሰብ ሂደት ትልቁን ድርሻ የፋይናንስ ሴክተሩ እየተወጣ ነው። በዚህ ረገድ የፋይናንስ ሴክተሩ የልማት አጋር እና እንደዚህ አይነት አዳዲስ ፕሮጀክቶችን ለሀገሪቱ የሚጠቅሙ ፕሮጀክቶችን ግንባር ቀደም ሆነው ፋይናንስ ለማድረግ ዝግጁነታቸው ማሳየታቸው እና ይህንን በተግባር ማሳየታቸው በትልቁ የሚመሰገኑ ናቸው ማለት ነው። የኢትዮጵያ ንግድ ባንክ በሀገር ልማት ላይ የሚያደርገውን ሁለንተናዊ ተሳትፎ አጠናክሮ ይቀጥላል ያሉት ደግሞ የባንኩ ፕሬዝዳንት አቶ አቤ ሳኖ ናቸው። ይሄ የሰራተኛ የቦርዱና የማኔጅመንቱ አጠቃላይ ወደ 571 ሚሊዮን ገደማ ነው የሚሆነው። የቀረውን ደግሞ ከባንኩ ተጨምሮበት ነው 1.1 ቢሊዮን እንዲሆን የተስማማ ነው። እንግዲህ ለሸገር ግማሽ ቢሊዮን ካገዝን ለ3 ፕሮጀክቶች እነዚህ ትልልቅ ትልልቅ ከተሞች ሌሎች ክልሎች ላይ እየለማ ላለው 1.1 መደገፍ አለብን በሚል ነው አማውንቱን ከፍ ያደረግነው። የሰራተኛው ተሳትፎ የአንድ ወር ደሞዙን ኮንትሪቢዩት አድርጎ ነው ይሄንን የደረሰው። ስለዚህ እንግዲህ ለልማት ባንኩ በፋይናንስም በአገልግሎቱም በሌሎችም ጉዳዮች ሲያደርግ የነበረውን ነገር የሚያስቀጥል ፕሮግራም ነው። ይሄ የድሬዳዋ ኢንዱስትሪ ፓርክ ለጅቡቲ ወደብ ካለው ቅርበት አንጻርና በቂ ግብዓት በሚገኝበት ስፍራ ላይ በመገንባቱ ለሀገሪቱ ልማት የጎላ ፋይዳ እንዳለው ጠቅላይ ሚኒስትር አብይ አህመድ ገለጹ። በ150 ሄክታር መሬት ላይ ያረፈው የፓርኩ የመጀመሪያ ዙር ተጠናቆ ተመርቋል። ባልደረባችን ዮሞገስ በጉዳዩ ዙሪያ ተከታዩን አጠናቅሯል። በ150 ሄክታር መሬት ላይ ያረፈውና በመጀመሪያ ዙር 15 የፋብሪካ ሼዶችን የያዘው የድሬዳዋ ኢንዱስትሪ ፓርክ ከ500 በላይ ነዋሪዎችን መያዝ የሚችል የጋራ መኖሪያ ቤቶችም ተገንብተውበታል። ፓርኩ ለአንድ ማዕከል አገልግሎት ለመገበያያና ለቢሮነት የሚያገለግሉ ህንፃዎችን ከመያዙም በተጨማሪ ከፓርኩ የሚወጡ ፍሳሾችን መልሶ ጥቅም ላይ ማዋል የሚችል የማጣሪያ ማሽንም የተገጠመለት ነው። እና ይህ የኢንዱስትሪ ፓርክ በሁሉም መስክ መልካም ዕድሎች ባሉበት ስፍራ በመገንባቱ የኢንዱስትሪ ፓርክ እሳቤን የተገበር ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። ከዚህ ጅቡቲ ኤክስፖርት ለምናደርገው ማንኛውም ምርት የባቡር ትራንስፖርት በመንገድም የሃይዌይ ትራንስፖርት ያለን በመሆኑ ኢንዱስትሪ ካለ ኤክስፖርት፣ ኢንዱስትሪ ካለ ግብዓት፣ ኢንዱስትሪ የሚሰራ በቂ የሰው ኃይል በሌለበት ሁኔታ የሚታሰብ ባለመሆኑ ከግብዓት አንጻር በምስራቅ የሀገራችን ክፍሎች በጣም በርካታ ለኢንዱስትሪ ግብዓት የሚሆኑ ምርቶች ያሉበት እጅግ ሰፊ ወጣት ስራ የሚሻ የሚፈልግ ያለበት ለጅቡቲ ወደብ በቅርበት የምትገኝ ቦታ ከመሆኗም በላይ እያንዳንዱ የድሬዳዋ ከተማ ነዋሪ የድሬዳዋ አካባቢ ነዋሪ ስራን፣ ንግድን፣ እንግዳ መቀበልን፣ ነግዶ ማትረፍን፣ ሽጦ መግዛትን በሕይወቱ የተለማመደና የንግድና የቢዝነስ እሳቤ ያለው በመሆኑ ይህ ኢንዱስትሪያል ፓርክ በትክክለኛ ቦታ የሰፈረ ምናልባት የመጀመሪያው ፓርክ ነው የሚያሰኘው ይህ ይሆናል። በሌላ በኩል በኢንዱስትሪ ፓርኩ የተዘረጉ መሰረተ ልማቶችና የአረንጓዴ ልማት ስራዎች ለሌሎች ፓርኮች ምሳሌ የሚሆኑ እንደሆነም ጠቅላይ ሚኒስትሩ ተናግረዋል። እስካሁን ካየኋቸው ፓርኮች እጅግ በተለየ ሁኔታ በድሬዳዋ ኢንዱስትሪያል ፓርክ እንድደመም ያደረገኝ እንደተባለውም መለስተኛ ከተማ ከመሆኑ ባሻገር በአጭር ጊዜ ውስጥ ለመኖሪያ ቤት የሚያገለግሉ በቂ አፓርትመንቶች የተገነቡበት፣ ለቢሮ መገልገያ የሚውሉ ጠቃሚ ህንፃዎች የተሰሩበት፣ ለግቢው አስፋልት፣ ወክዌይ እንዲሁም የግሪን ሌጋሲ እሳቤን ተከትሎ
በርካታ ዛፎች የተተከሉበትና አንዴ ከገባችሁ ውጡ የማያሰኝ ሌሎች ፓርኮች ከዚህ ስፍራ መጥተው እንዲማሩ የሚያስገድድ ለዓይን የሚማርክ ለብዙዎች ስራ የሚፈጥር ለድሬዳዋ ተጨማሪ ሀብት የሚሆን በመሆኑ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሳንዶስ ካንደበበ በፓርኩ ስራ የጀመሩ ባለሀብቶች እንዳሉም ገልጸዋል። በአሁኑ ወቅትም 5 ባለሀብቶች በኢንዱስትሪ ፓርኩ የገቡ ሲሆን 2 በሙሉ አቅማቸው ስራ ጀምረዋል። በዚህ ዓመት አዳዲስ ባለሀብቶችን ጨምረን ፓርኩ በሙሉ አቅም ወደ ስራ እንዲገባ ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በጋራ በመሆን እየሰራ እንገኛለን። ይህ የኢንዱስትሪ ፓርክ እንዲህ አምሮ እንዲገነባ የመንግስት ራዕያችሁ አድርጋችሁ በመቀበል ይዞታችሁን ለሰጣችሁ አርሶ አደሮች እና አርብቶ አደሮች ያለንን ከፍተኛ ምስጋና እያቀረብኩ በማንኛውም እንቅስቃሴ ውስጥ ኮርፖሬሽኑ ቅድሚያ እንደሚሰጣችሁ በዚህ መድረክ ማረጋገጥ ወዳለሁ። የድሬዳዋ ከተማ ከንቲባ አቶ አህመድ ቡ ባለሀብቶች በኢንዱስትሪ ፓርኩ ኢንቨስት እንዲያደርጉም ጥሪ አቅርበዋል። በሀገራችን የመጀመሪያዎቹ የሲሚንቶና የጨርቃጨርቅ ፋብሪካዎች የተመሰረቱባት ከተማ በመሆኗ ለኢንዱስትሪ ስራ የተመቸ ስነ ልቦናዊ ልምምድ ያለው የሰው አካል በሆነችው ከወደብ በቅርብ ርቀት የምትገኘው የተሟላ መሰረተ ልማት ባላት ድሬዳዋ መጣችሁ ኢንቨስት ታደርጉ ዘንድ በዚህ አጋጣሚ ጥሪን ለማቅረብ እፈልጋለሁ። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከድሬዳዋ ከተማ በ5 ኪሎ ሜትር ርቀት የሚገኝ ዘመናዊ ቄራን መርቀዋል። ይህ ቄራ በአካባቢው በስፋት የሚገኘውን የቁም ከብት በመጠቀም የውጭ ምንዛሬ እንደሚያስገኝ የታመነበት ሲሆን በቀን ከ100 በላይ ግመሎችንና ከ3000 በላይ በግና ፍየሎችን በማረድ እና በማቀነባበር ለውጭ ገበያ እንደሚያቀርብ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል የበረሃ አንበጣ ያደረሰውን ጉዳትና የስንዴ ማሳን ጎብኝተዋል። በሶማሌ ክልል በውራቤ ወረዳም ጠቅላይ ሚኒስትር አብይ አህመድ ከከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን በአካባቢው የበረሃ አንበጣ ያደረሰውን ጉዳት ነው የጎበኙት። የአንበጣ መንጋው በ20 ሺህ ሄክታር የበቆሎ ምርት ላይ ጉዳት ስለማድረሱም በጉብኝቱ ወቅት ተገልጾላቸዋል። ጠቅላይ ሚኒስትሩ የአንበጣ መንጋውን ለመከላከል ታዲያ የአውሮፕላን የኬሚካል ርጭት ሲካሄድ መቆየቱን ገልጸው ድጋሚ የመከሰት እድል ቢኖረው እንኳን ለመከላከል አስፈላጊ ዝግጅት ስለመደረጉ ገልጸዋል። አንዱ የሰርቬ እና አንበጣ ማጥቂያ ቤዝ በኢስት ያለው እዚህ አካባቢ ነው የሚገኘው። የግብርና ሚኒስትሩ ቅድም እንደገለጹልን በርካታ ዝግጅቶች የተደረጉ ነው። ኬሚካሎች ገብተዋል። አውሮፕላን ሰርቬይ ያደረገ ነው። በተጨማሪም በርካታ ዩኤቪዎች እያስገባን ስለሆነ የሚያሰጋን ነገር ካለ ፈጥነን እርምጃ እንወስዳለን። እስካሁን ባለው ሁኔታ ግን ምርት ለመሰብሰብ የሚያስችል ብቃት እንዳለ አይተናል። የተጠቃው ከማሽላ ውጭ ያለው በተለይ ስንዴው በቅርብ ጊዜ ውስጥ መሰብሰብ የሚቻልበት እድል አለ። በሌላ በኩል በወረዳው የሚመረተውን የስንዴ ማሳም ጎብኝተዋል። ጠቅላይ ሚኒስትሩ በክልሉ ያለውን አቅም በማስተባበር ለዘላቂ ልማት መስራት እንደሚገባም አንስተዋል። በጅጅጋ አቅራቢያ በዝናብ የሚመረተው ስንዴ በተለይ ዘንድሮ ሰፋ ብሎ ተሰርቷል። እስከ 100 ሺህ ሄክታር ነው ፕላኑ፣ ግን በሚቀጥለው በጣም መስፋት አለበት እና በሄክታር እስከ 35 ኩንታል ነው እያገኘን ያለ ነው። ይሄን እያሰፋን ከሄድን ሶማሌ ክልል አብዛኛው ቦታ በሴፍቲኔት የሚታገዘው ቀንሶ ራሱን በራሱ መመገብ የሚችል ከዛም አልፎ ኢትዮጵያን መመገብ የሚችል ፖቴንሻል አለው። እንግዲህ ዋናው ከክልሉ አመራር የምንፈልገው በመንገድ፣ በጤና፣ በመጠጥ ውሃ፣ በኢሪጌሽን፣ በእርሻ የተጀመረውን ስራ ማፋጠን ነው። የሶማሌ መፍትሄ የኢትዮጵያ መፍትሄ ልማት ብቻ ነው። ልማት የሚረጋገጠው ደግሞ ዋናው ባለን አቅም ላይ ነው። አሁን ያለው አቅም አንደኛው እርሻ ነው። ቅድም እንዳያችሁት ይሄን የመሰለ መሬት ይሄን የመሰለ አፈር ይዘን ውሃ ይዘን በርካታ ወንዞች እየፈሰሱ ስንዴ መለመንም መራብም የለብንም። ይህ እንዲሆን የክልሉ አመራር ከፍተኛ ስራ ነው እየሰራ ያለው። የፌዴራል መንግስትም በኢሪጌሽንም በመንገድ ስራም ሰፋፊ ኢንቨስትመንቶች በዚህ ክልል እያፈሰሰ ይገኛል። ይህን በማጠናከር የክልሉ ልማት በተሟላ ሁኔታ ቢያንስ የራሱን ፍላጎት መልሶ ወደ ሌላ ለመሸጥ ለመርዳት የሚያስችል ብቃት እንዲይዝ ማድረግ ያስፈልጋል። ሪፖርተራችን አስማማዬ ነው እንደዘገበው በቀጣይም ስንዴን በመስኖ የማልማት ስራ ማጠናከር እንዳለበት ጠቅላይ ሚኒስትር አብይ አህመድ አሳስበዋል። አጠቃላይ ስራው እንደ መጀመሪያ ዓመት አመርቂ ነው ማለት ይቻላል፣ ግን በሚቀጥለው ዓመት መስፋት አለበት። ሶማሌ ሙሉ በሙሉ ከማንም ሳይፈልግ ራሱ መመገብ አለበት። ስንዴ ካለ
እዚቹ ዱቄት ፋብሪካ ካደረግን እዛ ዳቦ ፋብሪካ ካደረግን ዳቦ ርካሽ ይሆናል። የሶማሌ ህዝብ ዳቦ ካገኘ መኮሮኒ ካገኘ ፓስታ ካገኘ 90% ምግብ ተመለሰ ማለት ነው። ይሄ እንዲመለስ የኢሪጌሽን ስራ ስንዴ ስራ ላይ በጣም ማተኮር አለብን። እስካሁን ለተሰራው እጅግ አድርገን እናመሰግናለን። በቅርበት እንከታተላለን። ኢትዮጵያውያን የዶናልድ ትራምፕን ያልተገባ አስተያየት በመቃወም በለንደን ሰልፍ አካሄዱም። በዩናይትድ ኪንግደም የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የፕሬዝዳንት ትራምፕን አስተያየት በመቃወም ለንደን በሚገኘው የአሜሪካ ኤምባሲ ፊት ለፊት ነው ሰልፉን ያካሄዱት። ባሳለፍነው ሳምንት ሱዳንና እስራኤል የሰላም ስምምነት መድረሳቸውን በማስመልከት ትራምፕ በዋይት ሀውስ የሁለቱን ሀገራት መሪዎችና ጋዜጠኞች ባገኙበት በስልክ ሲያነጋግሩ ግብጽ የህዳሴ ግድቡ ልታፈነዳው ትችላለች ማለታቸው የሚታወስ ነው። በዚህም የፕሬዝዳንቱ ያልተገባ አስተያየት የተበሳጩ ኢትዮጵያውያን ትናንት የኢትዮጵያ ህዳሴ ግድብ የኔ ነው፣ አሜሪካ ገለልተኛ አይደለችም የሚሉ መፈክሮችን ይዘው ሰልፍ ወጥተዋል። ለሰልፈኞቹ ፕሬዝዳንት ትራምፕ ለግዴለሽ ንግግራቸው ይቅርታ መጠየቅ ይኖርባቸዋልም ብለዋል። በህዳሴ ግድብ ዙሪያ በቅርቡ የሰጡትን አስተያየት እንዲያስተባብሉና ለኢትዮጵያ የሚሰጠውን ድጋፍ ሊያቋርጡ የወሰኑበትን ዳግም እንዲያጤኑትም እንጠይቃለን ይላል በዩናይትድ ኪንግደም የኢትዮጵያ ማህበር ያወጣው መግለጫ። ዘገባው የቢቢሲ ነው። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላቸው የሚገኘው ቲቪ 57 ዜናችን እንደቀጠለ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ስድስተኛው ሀገራዊ ምርጫን ከግንቦት መጨረሻ እስከ ሰኔ መጀመሪያ ባለው ጊዜ ውስጥ ለማድረግ እቅድ መያዙን አስታወቀም። ምርጫው ሲካሄድ ታዲያ የኮቪድ-19 ወረርሽኝ ጥንቃቄ ታሳቢ በማድረግ ሲሆን ለተጨማሪ የሰው ኃይል ስምሪትና ለአጠቃላይ ስራ ማስኬጃ 1.1 ቢሊዮን ብር ተጨማሪ በጀት ስለመጠየቁ የቦርዱ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ተናግረዋል። ባልደረባችን ንብረት የተሆነ ተከታዩን ይዟል። ሀገራዊ ምርጫ ዋና ዋና ተግባራት የሚከወኑበት ጊዜና የኮቪድ-19 ወረርሽኝ ጥንቃቄዎችን አስመልክቶ ብሔራዊ ምርጫ ቦርድ ከመገናኛ ብዙሃን ባለሙያዎችና ከሲቪክ ማህበራት ተወካዮች ጋር ምክክር አድርጓል። ለምክክር መድረኩ የመነሻ ሀሳብ ያቀረቡት የብሔራዊ ምርጫ ቦርድ ዋና ሰብሳቢ ብርቱካን ሚደቅሳ ምርጫውን በግንቦት ወር የመጨረሻ ሳምንትና በሰኔ ወር የመጀመሪያ ሳምንት መካከል ባሉት ጊዜ ለማድረግ መታቀዱን ተናግረዋል። ግንቦት የመጨረሻ 2 ሳምንታትንና የሰኔ ምናልባት የመጀመሪያ 2 ሳምንታት በእነዚህ ጊዜያት ውስጥ ወስነን ብዙ ቫሪያብልስ ስላሉ ነው አሁን ወስነን ማንናገረው። ኦፍ ኮርስ የእናንተንም ኢንፑት የሌሎች ኮንሰልቴሽን ላይ የምናገኘው ነው ኢንፑት ማስገባት ይኖርብናል። እዛ ግን ዲዩሬሽኑ ወይም ደግሞ የጊዜው ሬንጅ ያን ጊዜ እንደሚሆን እንዳቅጣጫ ተቀብለን ያው ወደ ኋላ ነው ፕላኒንጉ የሚደረገው። የምርጫ አስፈጻሚዎች ስልጠና፣ የመራጮች ምዝገባና የፓርቲዎች የምረጡኝ ዘመቻ እንዲሁም የእጩዎች ምዝገባ የተያዘላቸውን ጊዜም ዋና ሰብሳቢዋ ገልጠዋል። ከታህሳስ የመጨረሻው ሳምንት ጀምሮ እስከ ጥር አጋማሽ የምርጫ አስፈጻሚዎች ስልጠናችንን ማጠናቀቅ ይኖርብናል ማለት ነው። ስልጠናው በጣም ብዙ ሰዎች በ150 ሺህ ገደማ እናሰለጥናለን። በ3 ሌቭል የሚደረግ ነው። ከዛ ቀጥሎ በጣም ትልቁ እንቅስቃሴ ብለን የምንወስደው የመራጮች ምዝገባ ይሆናል ማለት ነው። ያንን ከጥር የመጨረሻ ሳምንት እስከ የካቲት 3ኛ ሳምንት ማድረግ እንችላለን ብለን እናስባለን። አሁን ባለን ዝግጅትና ቅድም እንዳልኳችሁ ደግሞ መጨረሻው የምርጫውን ጊዜ ታሳቢ በማድረግ ከዛ ከየካቲት መጀመሪያ እስከ የካቲት አጋማሽ ድረስ ደግሞ እጩዎቻችንን መመዝገብ እንፈልጋለን። ከዛ በኋላ በጣም አስፈላጊ የሆነው የካምፔን ጊዜ ይመጣል። እሱ ከየካቲት አጋማሽ እንግዲህ ምርጫው እስከሚደረግበት ጊዜ የሚቆይ ነው። 3 ቀን በፊት መቆም ይኖርበታል። ምርጫውን ፍትሐዊ፣ ተአማኒና ግልጽ ከማድረግ ባለፈ የጤና ጥንቃቄ የታከለበት እንዲሆን ለማድረግ ተጨማሪ የሰው ኃይል እንደሚጠይቅና ለዚህም የ1.1 ቢሊዮን ብር ተጨማሪ በጀት ጥያቄ መቅረቡን የቦርዱ ዋና ሰብሳቢ አስታውቀዋል። ምርጫው ከጸጥታ ጋር ተያይዞ ችግሮች ሳይገጥሙ እንዲጠናቀቅ ግብረ ኃይል እንደሚቋቋም የገለጹት ደግሞ የብሔራዊ ምርጫ ቦርድ አባል ወይዘሮ ብዙወርቅ ከተተ ናቸው። ታስክ ፎርሱ በብሔራዊ ደረጃም በተዋረድ ደግሞ በክልል ደረጃም ለማቋቋም ነው የታሰበው። በዛ ውስጥ እንግዲህ ከሲቪል ማህበረሰብ ድርጅቶች፣ ከሚዲያም፣ ከፖለቲካ ፓርቲዎችም ከሌሎች ደግሞ በተለይ ያው የጸጥታ ጉዳይ ከሚመለከታቸው ጋር እንግዲህ በርካታ የግንዛቤም
የመከላከልም ስራዎች የታሰቡ አሉ። በውይይቱ ላይ የተሳተፉት የኢትዮጵያ ሰብአዊ መብቶች ጉባኤ ተጠባባቂ ኤክስኪዩቲቭ ዳይሬክተር ምርጫው ዲሞክራሲያዊ እንዲሆን የሚያስችሉ ስራዎችን ድርጅታቸው እየሰራ እንዳለ ገልጠዋል። ምርጫው የዲሞክራሲ መስፈርትን ባሟላ መልኩ እንዲካሄድ በማስተማር የበኩላችንን ድርሻ እየተወጣን ነው። በተጨማሪም ደግሞ መጪው ምርጫ የበለጠ የተሳካ እንዲሆን መስተካከል መታረም አለበት የምንላቸውን ቦታዎችና ስራዎች ጭምር ለሚመለከታቸው ባለድርሻ አካላት እያሳወቅን ነው የምንገኘው። በስድስተኛው ሀገራዊ ምርጫ የሁሉንም ተሳትፎ ለማረጋገጥ በተለይም በተለያዩ ችግሮች የተፈናቀሉ ዜጎች ተደራሽ እንዲሆኑ ለማስቻል 624 የምርጫ ጣቢያዎች በልዩ ሁኔታ ቀደም ብለው እንደተዘጋጁ ተጠቁመዋል። በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተዘጋጀው ለመምህራንና መምህርነት ሙያ ክብርና ምስጋና ለመስጠት ያለመ የእውቅና መርሃ ግብር ተከናወነ። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ መምህራን ሀገሪቱ የሚያስፈልጋትን የሰው ኃይል ለማፍራትና ዜጎች የሚገባቸውን እውቀት ይዘው እንዲወጡ እያደረጉ ያሉት ከፍተኛ ጥረት የሚያስመሰግናቸውና ሊቀጥልም የሚገባው ነው ብለዋል። ፋሲካ እያለው ለመምህራንና የመምህርነት ሙያ ክብርና ምስጋና ለመስጠት ያለመ በአዲስ አበባ ከተማ አስተዳደር ትምህርት ቢሮ አዘጋጅነት የላቀ አስተዋጽኦ ላበረከቱ 160 መምህራን፣ ርዕሳነ መምህራንና ሱፐርቫይዘሮች የምስጋናና እውቅና መርሃ ግብር ተከናውኗል። መምህራን ለዘመናት ባልተመቻቸና ትኩረት ተነፍጎት በቆየ ሁኔታ ውስጥ ሆነው በተለያዩ መስኮች ዜጎችን በእውቀት ሲያንጹ የኖሩ ቢሆንም የሚገባቸውን ክብርና እውቅና ተነፍጓቸው ቆይቷል ያሉት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ መምህራን ያላቸውን እውቀት ያለ ስስት በመስጠት ትውልድን ለማነጽ ላላቸው አበርክቶ እውቅና መስጠት ይገባል ብለዋል። ትምህርት አሁንም ወደፊትም ዋና ትኩረታችን ሆኖ ይቀጥላል። እስከዛሬ ባደረጋችሁት አስተዋጽኦ እናመሰግናለን። ከፊታችንም ለሚጠብቀን ትልቅ ጉዞ በዋናነት ትኩረት መስጠት ያለብን እዚሁ ሴክተር ላይ በመሆኑ የዚህ የትምህርት ሴክተር ውጤታማነት ደግሞ በዋናነት የሚሳካው በመምህራን በመሆኑ ምክንያት ነው። ሀገሪቱ የሚያስፈልጋትን የሰው ኃይል ለማፍራት በተለይም በአሁኑ ጊዜ ፈተና ከሆነው ከኮቪድ-19 ወረርሽኝ ጋር በመታገል ዜጎች የሚገባቸውን እውቀት ይዘው እንዲወጡ መምህራን የሚያደርጉት ጥረት ለሁሉም ተምሳሌት ሊሆን የሚገባው መሆኑን የአዲስ አበባ ትምህርት ቢሮ ኃላፊ አቶ ዘላለም ሙላቱ ተናግረዋል። መምህራንና የትምህርት አመራሮች እስካሁን ለፈጸማችሁት ወደፊትም ለምትፈጽሙት ሀገራዊ ተልዕኮ መሳካት መንግስት ቀደም ሲል የመምህራን ጥቅማ ጥቅሞችን እንዲከበር እንዳደረገው በቀጣይም አስፈላጊው ድጋፍ የሚያደርግ ሲሆን ለዚህም ተግባራችሁ ተገቢውን ክብር የሚሰጥ መሆኑን የዛሬው መድረክ ያሳየናል። እውቅና የተሰጣቸው መምህራንም ለዘመናት ተነፍጎት የነበረውንና ሙያው የሚገባውን ክብር በመስጠት የተጀመረው ተግባር እንዳስደሰታቸውም ገልጸዋል። መምህርነት በጣም በጣም ደስ የሚል ስራ ነው። ደስ የሚል የሚቀሰቅስ የማያስተኛ ማለት ነው እና በአሁኑ ጊዜ በጣም የተደሰትኩበት በጣም የተደሰትኩበት ነው። ምክንያቱም የዋጋዬን የእጄን ዋጋ አግኝቻለሁ። ያስተማርኳቸው ተማሪዎች በህርኩበት ቦታ ሁሉ አገኛቸዋል። በጤናውም፣ በዩኒቨርሲቲውም፣ በየትኛውም መስክ። ስለዚህ መምህርነት የሁሉም አባት ነው፣ ቁንጮም ነው። አሁን በቅርብ እንኳ አዲስ አበባ ዩኒቨርሲቲ ማስተርሴን ስማር እኔ ያስተማርኩት ተማሪ ነው መልሶ ያስተማረኝ። ስለዚህ ያንን በማየቴ እጅግ ኮርቻለሁ። በጣም ደስ ብሎኛል። መምህርነትን ድሮም ወደዋለሁኝ፣ የበለጠ ደግሞ እንድወደው ያገለገልኩባቸው ዘመኖች ደግሞ በጣም መልካም እንደሆኑ የበለጠ እንደወዳቸው አድርጎኛል። የዘንድሮው የዓለም የመምህራን ቀን መምህራን በቀውስ ውስጥ ይመራሉ መጪውንም ይተነብያሉ በሚል መሪ ቃል ሳምንቱን በተለያዩ ዝግጅቶች ሲከበር ቆይቶ በዚህ የምስጋና መርሃ ግብር መቋጫውን አግኝቷል። በቤንሻንጉል ጉሙዝ ክልል መተከል ዞን ስር በሚገኙ የተለያዩ ወረዳዎች የጸረ ሰላም ኃይሎችን ተልዕኮ በመፈጸም ሲሳተፉና ሲተባበሩ የነበሩ 15 ግለሰቦች በሰላማዊ መንገድ እጃቸውን ሰጡ። የክልሉ መንግስት ከጸጥታ ኃይሉ ጋር በመሆን በዞኑ በተደጋጋሚ የሚፈጠሩ ችግሮችን በዘላቂነት ለመፍታት የተለያዩ ስራዎች እየተሰራ ይገኛል። የፌዴራልና የክልል የጸጥታ ኃይሎች ከአካባቢውን ወደ ሰላማዊ ሁናቴ ለመመለስ ከፍተኛ ጥረት በማድረግ ላይ ስለመሆናቸው እየተገለጸ ነው። ከዚሁ ጋር በተያያዘ የክልሉ ከፍተኛ አመራሮችም በዞኑ ሁሉም አካባቢዎች የህዝብ ውይይቶችን በማካሄድ ላይ ናቸው። በዞኑ የተፈጠረውን የጸጥታ ችግር ለመፍታት
በተለይም ከህብረተሰቡ ጋር እየተካሄደ ባለው ውይይትና በተደረሱት የጋራ መግባባት ላይ በወንበራ ወረዳ 14 እንደዚሁም በማንዱራ ወረዳ ደግሞ 1 በድምሩ 15 ከጸረ ሰላም ኃይሎች ጋር ሲተባበሩ የነበሩ ግለሰቦች በሰላማዊ መንገድ እጃቸውን ሰጥተዋል። የክልሉ መንግስት በመተከል ዞን የተፈጠረውን የጸጥታ ችግር በዘላቂነት ለመፍታት ከሚመለከታቸው አካላት ጋር እየሰራ ያለውን ስራ አጠናክሮ የሚቀጥል መሆኑን ከቤንሻንጉል ጉሙዝ ክልል የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ያገኘነው መረጃ ያመላክታል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። ቀናት ብቻ በቀሩት የአሜሪካ ፕሬዝዳንታዊ ምርጫ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ያቀረቡት የምጣኔ ሀብት እድገት መረጃ የተዛባ ነው መባሉን ተከትሎ በምርጫው ውጤት ላይ ዋጋ ሊያስከፍላቸው እንደሚችል እየተገለጸ ነው። በሌላ በኩል በፍሎሪዳ ግዛት ጆ ባይደን ያገኙት ድጋፍ በተጠባቂ ክፍለ ግዛቶች ላይ የሚኖረውን ውጤት በመቀየር ረገድ ተስፋ ሰጪ ስለመሆኑ